ሉሊት እንግዲህ ለፂ ደውላ እሺ ሉሊት ምን እንዳስገባሽ ልትደውይልኝ ነው? እኔ እኮ ሳልሆን ያባረርኩሽ እኮ የቤቷ ባለቤት ነች። እንግዲህ እንደዚህ እያለቻት እያለ ቤዝ ትመጣለች። ፂ ብላ ስልኳን ከጆሮዋ ላይ ትነጥቃታለች። ምን ሆነሽ ነው ቤዝ ትላታለች። እና እንግዲህ ቤዝ ምን ሆነሽ ነው በሰላም ነው ስትላት፣ ቤዝ እንግዲህ አይ ስልኩን ልደውልበት ፈልጌ ትላታለች። ከዛት እንደገና አይ በቃ ተይው ምናምን ትልና ስልኩን ትጥለዋለች። እና ደግሞ እዚህ አንቺ ልብስ ምን እየሰራ ነው ስትላት፣ ቤዝ ያው ኤፉን ክፍል ስለምወደው የተጠራቀመ ልብስ ነው ላውንደሪ ልወስደው ነው ትላለች። እና አሁን ልትወስደው ነው ትላታለች። አዎ ቤዝ ልወስደው ነው፣ አንቺም የሚሄድ ልብስ ካለሽ አምጭና አንድ ላይ ወስደዋለሁኝ፣ የወንድሜን ልብስ ነው ያዋለሁ ትላለች። ከዛ በዚህ ጊዜ እንግዲህ ቤዝ አይ አንቺ ራስሽን አሞሻል፣ አንቺ ማረፍ አለብሽ ትላታለች። ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሐረግ ድራማ 109ን ክፍል 109ን ይዘላችሁ ቀርበናል። እስከ መጨረሻው አዳምጡ። ዲያራ እንግዲህን ከብዙ ጊዜ በኋላ ወንድሟ ክፍል ገብታለች እና ምን ሆነሽ ነው ምንድነው ያስከፋሽ ነገር እያለ እየጠየቃት ነበረ። ከዛ እንደገና እንግዲህን ስለ ፍቅር እያወሩ እያለ እንዴ ወንድሜ አንተ ፍቅር ይዞ አንተ ስለ ፍቅር ታውቃለህ እንዴ ትለዋለች። ቆይ ማሚ ያለችው ነገር እውነት ነው ስትለው ምንድነው የምትቀባጥሪው ይላታል። አንቺ እኮ ገና ልጅ ነሽ ይላታል። አይ አንተ ነህ ልጅ፣ ከቤት አትወጣም፣ ቤትም ወደ ውጭም ከቤት አትወጣም፣ ቤትም ክላስ ቆልፈህ ነው የምትውለው፣ ውጭም ስትወጣ እንደማይህ አቀርቅረህ ነው ማይክ ትለዋለች። ከዛ እንደዚህ እየተባባሉ እያለ እንግዲህ ወይዘሮ ትዝታ ትመጣለች። እናታቸው ስትመጣ እንግዲህ በር ሲከፈት ይሰማሉ። ዲያራ እንግዲህ ትነሳና ወንድሜ ምን እያደረክ ነው እያለች እንግዲህ ትስቃለች ማለት ነው። ከዛ ይሰቀች እያለ ወንድሟ እየተመለከታት ነበረ። ዲያራም እንግዲህ መሳቋን አላቋረጠችም፣ እየሳቀ ትገኛለች። እናታቸው እንግዲህ ወይዘሮ ትዝታ ወደ ቤቱ ጠጋ ብላ ስትመለከት ዲያራ እየሳቀች ነው። ቆይ ወንድሜ ልጅ የገዛ ልጅ ነው ማለት ነው፣ ልጅን ጠላት እንዲያደረጋት እየመረዛት ጭንቅላቷን ትላለች። እና እንግዲህ እንደዚህ እያለች ወንድሟ ይነሳና ምን እያደረግሽ ነው ይላታል። በጣም ይቅርታ ወንድሜ ትለዋለች። ቆይ አልገባኝም፣ እናቴን ለማናደድ እኔን እየተጠቀምሽበት ነው ይላታል። ከዛ እሷም እንግዲህ ዲያራ እንግዲህ ይቅርታ እየጠየቀችው ነበረ። አሁኑኑ ከክላሴ ውጭልኝ ይልና ዲያራን ከክላሱ ያስወጣታል። ቤዝ እንግዲህ ለሉሊት በር ትከፍትላታለች። ቆይ አልገባኝም፣ አንቺ በገዛ ቤት እያስፈራራሽ ነው ትላታለች። አይ እያስፈራራሽ አይደለም፣ እውነታውን ነው እናገራለሁኝ ያልኩት። እና ደግሞ ቤዝዬ ለአሁን ይቅርታ ታደረግሽልኝ ጥሩ ሰው ሆኜ እመለሳለሁኝ፣ ሁለተኛ ጥፋት አላጠፋም፣ ፂንም ይቅርታ ጠይቃታለሁ ትላለች። ይኸውልሽ ሉሊት ሁለተኛ አንድ ጥፋት አጥፍተሽ ባገኝሽ ከነሻንጣሽ አይደለም የምመልስሽ፣ ህይወትሽን አሳጥቼ ነው የምመልስሽ ትላታለች። ሉሊት እንግዲህ ስለ ጤና ያታስቢ፣ አሁንም ቢሆን ጤነኛ አይደለሁም። ይኸውልሽ ቤዝዬ አንቺ ጥሩ ሰው ነሽ እና ደግሞ ወደ ውጭ ወጥቼ ጥሩ አየር ተቀብዬ ነው የመጣሁት እያለች እንግዲህ ሉሊት ወደ ውስጥ ትገባለች። ቤዝ እንግዲህ ይገርማል፣ ሻንጣውን እንኳን ይዛ እንኳን አልገባችም እኮ ትልና እንግዲህ ሻንጣውን ታነሳና ይዘው ወደ ውስጥ ይገባሉ። ያፌት እንግዲህ ወደ ከአሁን ቀደም የሔዋን ጓደኛ ነበረና ምንድን ነው እስካሁን አልነቃም እንዲህ ስላ አልነቃም፣ ምንም ለውጥ የለውም፣ አሁን ለውጥ የለውም ይለዋል። ከዛ አይ በቃ ከዚህ በላይ መጠበቅ የለብንም፣ ቆይ አለቃ አንተ አትኖርም ማለት ነው ሲለው፣ አይ በቃ ሌላ ሰው አያስፈልግም፣ እኔ እናንተ ብቻ በቂ ነን እያለው ይገኛል። ኤፉ እንግዲህ ተቀምጣ ሻይ እየጠጣች እያለ አንድ ስልክ ይደወልላታል። የማን ነው ብላ እንግዲህ ስታነሳው እንግዲህ ሄሎ ኤፍራታ፣ ወይዘሮ ኤፍራታ ይላታል። ከዛ አቤት ስትል እንግዲህ ኤፍራታ እኔ የዶክተሩ ሚስት ነኝ፣ እባክሽን ተርጂ ትላታለች፣ ተባበሬ ትላታለች። እሺ ምንድነው የምረዳሽ ትላለች ኤፉ ማለት ነው። ከዛ በዛን አንቺን ለመጨረሻ ጊዜ ያከመው አንቺን ነው፣ እናም ስለ አንቺ መልካምነት ደጋግሞ ያወራል እና ስለዚህ የገዳውን የዛኔ ያየሽው ነገር ካለ እባክሽን እርጂ ትላለች። ኤፉ እንግዲህ በዚህ ጊዜ ትደነግጥና ምን ትላለች። ኤፉም እንግዲህ እኔ ምንም አላቅም በማለት ትመልስላታለች። እንግዲህ የዶክተሩ ሚስት እባክሽን ትላለች።
አንድ ፍንጭ ነገር ስጭኝ፣ ገዳውን አገኘቸው ለህግ ላቅርበው። እስካሁንም የተገኘው አንድ ስልክ ብቻ ነው፣ እሱም ፖሊሶች ይዘውት እያፈላለጉን ነው ትላታለች። እባክሽ ተባበርኝ እያለቻት ትገኛለች። ኢፉም እንግዲህን ያን የማይረባ ያፌትን አወቁበት ማለት ነው። ነገር እሱ አንድ የሚወጣበት ጎዳና አያጣም። እንግዲህ ትልና አይ እህቴ እኔ ምንም የማውቀው ነገር የለም፣ አስታውሼ ያገኘው ፍንጭ ካለ አሳውቅሻለሁ ትላታለች። ኢፉም እንግዲህን ይሄንን ትልና ስልኩን ትዘጋዋለች። ከዘጋቸው በኋላ እንግዲህን ወይኔ ዶክተር ምን ነው ባላወቅኩ ነገር፣ በቃ መልካም ሰው አይበረክትም ማለት ነው እያለች ታለቅሳለች። እንግዲህን ከላይ ከፎቅ እየወረደች እያለ ሉሊትና ቤዝ ሳሎን ተቀምጠዋል። እንግዲህ በጣም በመደንገጥ ቆይ እንዴት ትላለች። ሉሊት እንግዲህ በዚህ ጊዜ ምን ነው ደነገሽ? እኔ ማባረር የምትችይ መስሎች ነበረ ትላለች። በዚህ ጊዜ እንግዲህ ቤዝ ጮክ ትልና ሉሊት ትላታለች። ሉሊትም ዝም ትላለች። ሉሊት እንግዲህን በጣም ይቅርታ፣ በጣም እየተሞጣሞሽ እኮ ስታቅቺ ነው ከግንብ ጋር ያጋጨሁሽ እና ደግሞ ለዛ በጣም ይቅርታ ጠይቄሻለሁ ትላታለች። እና ታዲያ ደግሞ ሆነ የተመለሽ እንግዲህ ልትቆርጪ ነው ትላታለች እና እንግዲህን ሉሊት በጣም እየተገነነ እየተነጋገረ እያለ ከዛ ወደ ቤዝ ትመለስና እንግዲህ ቤዝ እንዴት እንደዚህ ጉድ ትሰሪኛለሽ ትላታለች። እንዴት ትገለኝ ነው መልሰሽ አመጣሻት ስትላት እንዴ ለምንድን ነው የምትገለሽ? ጫፍሽንም አትነካሽም ደግሞ ያለሁልሽ አይደለ እንዴ ትላታለች ቤዝ ማለት ነው። እሱማ ጠዋትም ነበርሽ ትላለች ሉሊት። እንግዲህ በዚህ ጊዜ ይቺ ደግሞ ምን አይነቱ አስመሳይ ነች? እንዴት ሰው ራሱን በራሱ አጋጭቶ እንዴት ሲላል፣ ቆይ ማጋጨት እንዴት እንደሆነ ሳይሻለሁ ትላለች። እና ቤዝ እንግዲህ ተረጋጊ እያለቻት ነው። እንግዲህ አይወልሽ ቤዝ አሁን ላይ ወይ ከኔ ወይ ከሷ ትመርጫለሽ፣ እንዲሁም እዚህ ቤት ድርሽ አልልልሽም ትላለች። እና እያለቀሰች እንደዚህ እያለቻት እያለ ምን ቆይ ምን ለማድረግ እየሞከርሽ ነው ትላለች። ቤዝ ያምሻል እንዴት ትላታለች። እንግዲህ ና ወዲያ ያመኛል ትላለች ሉሊት። እንግዲህ በዛ ጊዜ አዎ ልክ ነሽ፣ እሱንም ማመንሽ ጥሩ ነው ትላለች ቤዝ። እንግዲህ እባክሽ ተረጋጊ እያለቻት ትገኛለች። እንግዲህ እንደዚህ እየተጨቃጨቁ እያለ ቤዝም እንግዲህ ከሁለት አንደኛችን ምረጭ እያለቻት እያለ ለቤዝ እንግዲህ አንድ ስልክ ይደወልላታል ከፖሊስ ጣቢያ። እናም እንግዲህ ናታን እንደታሰረ ይነግሯታል። እንግዲህ እየተደናገጡ ነው። እናም እንግዲህ እየተደናገጡ እያለ ወደ ፖሊስ ጣቢያ ይሄዳሉ። እንግዲህ ቤዝ ነው ቀርሜ የደረሰችው። ቆይ ምንድነው ናቱ? ቆይ ለምንድነው የታሰርከው? እያለችው እያለ ናታን እንግዲህ ተረጋጊ ቤዝ፣ እንግዲህ ሰው ገልሃል ነው ያሉት እያለት ይገኛል። ጭራሽ በአካል የማላውቀው ሰው ነው ስትል እና ታዲያ በአካል ታላገኘው እንዴት ታልተገናኘው እንዴት እንደዚህ ሊሆን ይቻላል ስትል እንግዲህ እኔ ጭራሽ የማላውቀው ነገር ነው እያለ እንግዲህ ናታን ለቤዝ እየነገራት ነው። ግን ብቻ አንድ ቀን ማታ ስልክ ተደወለልኝና አስቸኳይ ፈልግሃለሁ ተባለ። እናም እንግዲህ ስለምንድን ነው የሚያወራክ ትትለው እንግዲህ ቤዝ ስለ ፍራታ ነው አለ እያላት ይገኛል። እንግዲህ ዶክተሩን ያፌት ገሎት እንግዲህ ናታንን እንትን ብሏል ማለት ነው። ማለት ገዳይ ናታን እንዳደረገው የነ ኤፉንና የነ ያፌትን ገዳይ እንግዲህ ናታን እንደሆነ አድርጎ ነው ያሳሰረው ማለት ነው። እና እንግዲህ ስልክ ተደውሎልኝ እዛ ቦታው ላይ ሲሄድ እዛ ቦታ ላይ ሰው የለም ይላል። እናም እንግዲህ ለመጨረሻ ጊዜ የተደዋወለው ዶክተሩ ከናታን ጋር ነው። እናም እንግዲህ ዶክተሩ እንደሞተ ይነግሩታል ለናታን። ቤዝ እንግዲህ አሁን ታዲያ ምንድን ነው የምናደርገው? እንዴት ነው የምናደርገው? ሁሉም ነገር ግራ የተጋባ ነው እያለችው እያለ ናታንም እንግዲህ አዎ በጣም ግራ የተጋባ ነው፣ እኔ ራሱ በጣም ግራ ገብቶኛል ይላል። ናታን እንግዲህ ቤዝ አንድ ቃል ግቢልኝ ይላታል። ምንድን ነው? አንድ ቃል እንዲገቢልኝ ይፈልጋለሁ ሲላት እንግዲህ ምንድን ነው ትለዋለች። እዚህ እየመጣችሁ እንድትጠይቁኝ አልፈልግም። እንዲህ ይሄ ደግሞ ምን ማለት ነው? እንኳን አትጠይቂ ልላት እኔ ቀድሜ ልጠይቀው ብዬ እንኳን በመከራ ነው ትላለች። ሰላም ወደ ዩቲዩብ ቻናል ተከታታዮች ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ